ጤና ይስጥልን ተካነኝ ከፍካረ ሚዲያ እንዴት ሰነበታችሁ? እንዴት ቆያችሁ? በዓል ክርስቲያኖች ሁላችሁንም እንኳን ለብርሃነ ትንሣኤው አደረሳችሁ እላችኋለሁ። እስከ በዓለ ጳራቅሊጦስ ወይም እስከ በዓለ ሃምሳ ድረስ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ትንሣኤ በዓል ነው የሚከበረው። ሁሉም 50 ቀናቱ ሙሉ እንደ ጌታችን ኢየሱስ ክርስቶስ ዕለተ ትንሣኤ ወይም እንደ እሑድ ሰንበት ተደርጎ የሚከበርበት ስለሆነ ለዚያ የሰንበት ማግስት ያው ብቅ ብያለሁ ማለት ነው። ባህል ልብስ የበዓሉ ድባብ አልለቀቀም። እንደዚህ ትንሽ በዓል ለማስመሰል ሞክሬያለሁ ማለት ነው። ያው በእጅ የሸመንኩት ነው። በነገራችን ላይ ስፖንሰር ተደርገው ከገብርኄር የሀገር ባህል አልባሳት ስፖንሰር አድርገዋል ማለት ነው። እናንተ የምትፈልጉ ከሆነ እንሰራለን፣ እሸምናለሁ። ያው ሙያውን አንድ ቀን ደግሞ ሽመናን በሚመለከት ይዤላችሁ ቀርባለሁ። አንድ መርሃ ግብር ኤኒዌይስ ያው ራሴ የሸመንኩት ነው። ቀለል ያለ ነው፣ ብዙም ኮስቲ አይደለም። ትፈልጉ ካላችሁ ያው ሌላ ጊዜ እናቀርብላችሁና አፎርድ እናደርጋለን ማለት ነው። እጅግ አፎርደብል በሆነ ዋጋ ነው የምናቀርበው። ኤኒዌይስ ዛሬ እሱን አይደለም ማወራችሁ። ባለፈው የጀመርነው ስለ ፓሲቭ ኢንካም አንድ ነገር ብያችሁ ነበረ። ስለ ቶሎካ ይዤላችሁ ቀርባለሁ ብያለሁ። በየሳምንቱ እንደ ቲፕ ወይም እንደ ምርቃት የተለያዩ መርሃ ግብሮችን በምናቀርበው መሀል ላይ ይዤ የምንቀርባቸው ስለ ፓሲቭ ኢንካም የተመለከቱ አጫጭር መረጃዎችን ወደ እናንተ እንደማድረስ አቅርቤላችሁ ነበረ። ይኸው ቃልን ጠብቄ ወደ እናንተ ብቅ ብያለሁ ማለት ነው። ቃል አክብሬያለሁ ማለት ነው። ባለፈው ስለ ፓሲቭ ኢንካም ስንነጋገር ፓሲቭ ኢንካም ማለት ኢንቨስትመንት ሳያስፈልጋችሁ ወይም መነሻ ካፒታል ሳያስፈልጋችሁ የሆነ ጊዜያችሁን ብቻ በማዋጣት ትንሽ የእንግሊዝኛ ማንበብና መጻፍ የሚችል ሰው መስራት የሚችላቸው ኦንላይን የሚሰሩ ነገሮችን ማለት ነው። የተለያዩ አማራጮች አሉ ማለት ነው። ገቢ የምናገኝባቸው ኦፖርቹኒቲዎች አሉ። ብዙ ጊዜ ስለ ኦንላይን ፍሮጁለንስ ወይም ስለ ስካመር ምናምን ነገር ነው ብዙ መረጃዎችን ሳቀርብ የነበረው እና ከተግዳሮቶች ባሻገር ምን በረከት አለው? ሁል ጊዜ ዕዳ ብቻ ሳይሆን በረከት ወይም ምንዳም አለው እና ስለዚህ ምንድነው የምንጠቀማቸው የሚሉ ነገሮችን አልፎ አልፎ የተወሰኑ ነገሮችን ሼር ለማድረግ ቃል እንደገባሁት ያው የጀመርነው ባለፈው ስታክ ያደረገብኝ ቪዲዮ የተወሰነ ሙሉ ስላልነበረ አሁን ያችን ቬሪፋይ ለማድረግ እንደገና ላረጋግጥላችሁ ወይም ላሳያችሁ መጣሁ ማለት ነው። እነዚህ ስለ ፓሲቭ ኢንካም በምናወራበት ጊዜ በጣም መሰረታዊ የሚያስፈልጉ ነገር ያልኳችሁ ፔሽንስ ነው ወይም ትዕግስት ነው ማለት ነው። ትዕግስት የሌላችሁ ወይም ጊዜ የሌላችሁ ከሆነ ብዙ መስራት አትችሉም ማለት ነው። እንደኔ ከአንዳንዴ የሆነ በጣም ቱ ቢዚ ዝም በሆኑ ነገሮች የምትጠመዱ ከሆነ ሜቢ ሳክሰስፉል ላይሆን ይችላል። ግን ጊዜ ያላችሁ ትዕግስት ያላችሁ ሞር ሴቶች ናቸው በትዕግስት ላይ ጎበዝ ጠንካሮች የሚባሉት እና የሆነ እንደዚህ አይነት ፓሲቭ ኢንካሞች ላይ ኢንጌጅድ ሆኖ ለመስራት ወይም ውጤታማ የሆነ ስራ ለመስራት ሲፈለግ ዋናው ትልቁ ትዕግስት ነው። ትዕግስት ያለው ምንድነው? የታገሰ የበለስን ፍሬ ይበላል አይደለም የሚባለው እና ትዕግስት ካለ መስራት ይቻላል ማለት ነው። እና ኢንቨስትመንት አያስፈልግም። በጣም ሶፊስቲኬትድ የሆኑ እውቀት የሚያስፈልጓቸው አይደሉም። የሆነች እንግሊዝኛን ማንበብና መጻፍ የሚችሉ ሰዎች መስራት የሚችሏቸው ኦንላይን ላይ ያሉ ለሁሉም በተለይ ኢንተርናሽናል የሆኑ ሁሉም ዓለም አቀፍ በሆኑ እንትኖች ላይ ኦፕን በሆኑ እንትኖች ነው እዚህ የምጠቁማችሁ ማለት ነው። እና ከነዛ መሃል አንዱ ቶሎካ ነው። ባለፈው አንስቻለሁ፣ ሙሉን አልነገርኳችሁም። ስለዚህ ትዕግስት ያላችሁ ጊዜ ያላችሁ ከሆነ እና ኢንተርኔት አክሰስ ካለ ቀኑ ሙሉ ኢንተርኔት መጠቀም ላይ ይጠበቅባችሁ ይችላል። ይሄ ማለት ነው ትንሽ ሰዓት የሆነች ሰዓት ላይ ገባ ብላችሁ የምትሰሯቸውን አሁንም ጠቁማችሁ ማለት ነው። ቶሎካ ላይ ሼር ላድርጋችሁና ከዛ በኋላ ወደ ሌሎቹ ሌላ ጊዜ እንደ ቲፕ ይዤላችሁ ቀርባለሁ። ይሄን ብቻ አይደለም፣ በዚህ በተለያዩ መርሃ ግብሮች እንደምከሰት ቃል ገብቻላችኋለሁ። እናንተ ግን ፎሎ ማድረግ እንዳትረሱ፣ ሼር ኮሜንት ማድረግ እና ፓርቲሲፔሽን እናንተ ተሳትፎ ይጠይቃል ማለት ነው። የተለያዩ ማህበራዊ ጉዳዮች፣ ኢኮኖሚያዊ ጉዳዮችን እንደዚሁም አዝናኝና መረጃ ቁም ነገር ሊያስጨብጡ የሚችሉ በቁም ነገር ሊያስጨበጠ እናንተን ሊያዝናናችሁ የሚችሉ ዝግጅቶችን ይዤ እቀርባለሁ። ኮንተንቶች ብዙ ኮንተንቶች አሉ ላቀርባችሁ የሚችላችሁ ማለት ነው። አብራችሁ ለመስራት የምትፈልጉ ደግሞ ካላችሁ ወንድሞች እህቶች ዌልካም።
በአማርኛም በእንግሊዝኛ እና በጋሞኛ ቀጣይ ላይ የሚሰሩ አሉ ማለት ነው። በተቻለ መጠን በሶስቱ ቋንቋ እሰራለሁ። እንግሊዝኛውን አላቋረጥኩትም። ከአማርኛው የተሻለ ኦዲየንስ መድረስ የቻልኩት በእንግሊዝኛ እንደሆነ ባይ ዘ ወይ የራሱ የቲክቶክ እና የዩቱብ ላይ ያሉ እንትኖቹ ስታቲስቲካል ዴታ ያሳያል ማለት ነው። ብዙ ኦዲየንስ ፎሎ የሚያደርጋቸው ወይም ሪያክት ያደረጓቸው ከአማርኛ በላይ በእንግሊዝኛ የቀረቡ መርሃ ግብሮች እንደሆኑ መረጃው ስታቲስቲክሱ ስለሚያሳይ ያው በተገላደፈ እንግሊዝኛ የተወሰኑ ነገሮችን ሌሎችን አፍሪካ ወንድሞችን ለመድረስ በተቻለ መጠን ጥረት አደርጋለሁ ማለት ነው። ወደ ቀጥታ ወደ መርሃ ግብራችን ወደ ቶሎካ አሳያችኋለሁ ያልኳችሁ ፓሲቭ ኢንካም ላይ ሳይት ልውሰዳችሁ። እስቲ ቶሎካ የሚባለውን ቀጥታ ለማግኘት ብዙ አትቸገሩም። ይሄኛውን ከእናንተ የሚጠበቀው ቀጥታ ጉግል ላይ መጻፍ ነው። ቶሎካ በሉ። አስፈላጊ ከሆነ ሊንኩን አስቀምጥላችኋለሁ እዚህ ጋር ማለት ነው። ይሄኛው ነው። ቺኛው የምትታየው ቺኛዋን ክሊክ እናደርጋለን። ይሄኛው ቶሎካ የሚለው ነው። በጣም ቀላል ነው። ስለዚህ አሁን እዚህ መጣ ጌት ስታርትድ ይላል። ለመጀመር ጌት ስታርትድ የሚለውን እነካለሁ። አካውንት ሊንከስ ማለት ነው። በጣም ኢዚ ነው። ቬሪፋይድ የሆነ ነው። በነገራችሁ ላይ የምትጠራጠሩ ከሆነ ይሄንን ይሄ ፌክ ነው ወይስ ትክክለኛ ሳይት ነው የሚለው ነገር ለማወቅ ከፈለግን የዘን ዩአርኤል ይዘን ወይም ሊንኩን እችኛዋን ኮፒ አድርገን ቼክ ማድረግ እንችላለን። ቬሪፋይ ለማድረግ ህጋዊ ነው ወይ ሌጂቲሜት ሳይት ነው ወይስ ስካም ማጭበርበሪያ ሳይት ነው የሚለውን ለማረጋገጥ ባለፈው እንዳሳየኋችሁ ስካም አድቫይዘር ላይ ወይም ስካም ቼክ የምናደርግባቸው ሳይቶች ላይ ወስደን እችኛውን ባለፈው ነግሬያችኋለሁ። ነፃ ሳይት ናት። አንድ የምንጠራጠረው ሳይት ካለ የዛን ሊንክ ወስደን እዚህ ጋር ኮፒ በማድረግ ፔስት በማድረግ ቼክ እናደርጋለን ማለት ነው። ከዛ በኋላ የዚህም በጣም አስተማማኝ ነው ወይስ አይደለም 100% አስተማማኝ ነው ይላል። likely to be legitimate ማለት ነው። legit ters rate is high ይላል። ስለዚህ likely to be legitimate ሳይት ነው። ስለዚህ legitimate ነው ወይም ህጋዊ ሳይት ነው። ይከፍላል፣ እውነተኛ ገንዘብ ይከፍላል፣ ማጭበርበሪያ አይደለም፣ ግልጽ ነው አሰራራቸው ማለት ነው። 100% አስተማማኝ ሳይት እንደሆነ ነው። ባለፈው ሃኒጌን ካልኳችሁ ይሄ ይበልጣል። ሃኒጌን 50% ነው። በቢጫ ነው ሬት ያደረገው እና ይሄኛው ግን አረንጓዴ ነው። አረንጓዴ በርቶላችኋል። በጣም ታማኝ ቦታ እንደሆነ እናያለን። እና ይሄኛው ሳይት ምንድነው ከእናንተ የሚፈልገው ምን ይፈልጋል የሚለው ነገር ነው። እንግዲህ ይሄ እዚህ ጋር ፎርሙን ትሞላላችሁ አካውንት ክሬት ለማድረግ እችኛዋን ማሳየት ነው። ሀገራችሁ በሞላ በኢትዮጵያ ይሰራል። ስለዚህ አሁን እዚህ ኢትዮጵያ መሆንን ራሱ አይፒ አድሬሱን ስለሚያውቅ ቁጥሩን የሰጠኝ የኢትዮጵያ ቁጥር ነው። እዚህ ጋር ሞባይል ቁጥራችሁን ትሞላላችሁ። ኢሜይል መፍጠር ይጠበቅባችኋል። ኢሜይላችሁን እዚህ ጋር ሁለት ኢሜይል ባይዘው ያስፈልጋችኋል። የመጀመሪያው ኢሜይል ይሄንን ጌስት ነው የምትገቡት መጀመሪያ። ከዚያ በኋላ ይሄንን ከሞላችሁ በኋላ ሁለተኛ ዙር ቶሎካር ወይም እንደ ተሳታፊ በምትገቡበት ጊዜ ሁለተኛ ደግሞ ኢሜይል ያስፈልጋችኋል። ስለዚህ ሁለት ሪዘርቭ አንድ ሪዘርቭ ኢሜይል ቢኖራችሁ ይመረጣል። ይሄንን ፎርም ትሞሉና እዚህ ጋር ስማችሁን የራሳችሁን የመጀመሪያ ስም፣ የአባት ስም፣ እዚህ ካምፓኒ ካለ ድርጅት የምትሰሩበት ከሌለ ትተውታላችሁ። ግን ዝም ብላችሁ ምንም የትኛውን ነገር ብትሞሉም ይቻላል። ኢሜይል አድራሻችሁን ትሞላላችሁ። ሀገር ትመርጣላችሁ። አውቶማቲካሊ አይፒ አድሬሳችሁ ቪፒኤን የማትጠቀሙ ከሆነ ራሱ ስለሚያገኘው ኢትዮጵያ ይላችኋል። ከዛ ስልክ ቁጥራችሁንም እዚህ እንትን ይላል። ከዛ ይሄኛውን እዚህ የምትሞሏቸውን ሙሉ ፎርሞችን ትሞላላችሁ። ቼክ የምታደርጓቸው እነዚህ ቦክሶች አሉ፣ ቼክ ታደርጋላችሁ። ከዚያ ሳብሚት ማድረግ ነው። ከዚያ በኋላ ይሄ አሁን እኔ አካውንት ስላለኝ ከዚህ በፊት የጀመርኩ ስላለ ዳይሬክት መግባት እችላለሁ ማለት ነው። ስለዚህ ስገባ እዚህ ጋር ሎግ ኢን አስ ቶሎከር የሚለውን እገባለሁ። ምክንያቱም አለኝ ከዚህ በፊት አካውንት ብዙም አልሰራሁበትም እንጂ እናንተ ለማሳየት ያህል ሳይን ኢን አድርጌያለሁ። እንደዚህ እገባለሁ ማለት ነው። ስንገባ አክቲቪቲዎች የየዕለቱ አክቲቪቲዎች ሲኖሩ እዚህ ጋር አክቲቪቲ ይቀመጥልናል ማለት ነው። አሁን አንድ አክቲቪቲ አለኝ የሚከፍለኝ 0.05 ዶላር ነው። ጥቃቅን ነው የሚከፍሏቸው ባይዘው ወይ መረጃዎችን ወስዳሉ። ለነዛ መረጃዎች
ጥቂት ነገር ነው የሚከፍሏችሁ፣ ብዙ አይደለም። ግን ከ0.05 እስከ $10 ድረስ ሊከፍሉ ይችላል ማለት ነው እንደየስራው። ይሄ ዩኒቨርሳል ሂውማን ሪሌቫንስ ሰርቬይ ነው። የተለያዩ ሪሌቫንስ ሲስተም ስርዓት ነው። የዓለም አቀፍ የሰው ሰብአዊ አስፈላጊነት ላይ በተመለከተ ስርዓት መረጃ ነው። ሴንሲቲቭ ኢንፎርሜሽኖችን ስለ ሰዎች የተለያዩ ፐርሰናል ኢንፎርሜሽኖችን ሊጠይቅ ይችላል። በዛ ይህን ለምንድነው የሚጠቀመው ቢሉ ለአይኤ አልጎሪዝም ፊድ ማድረጊያ ማለት ነው። ስለዚህ ዲፕ ለርኒንግ ላይ ወይም አይኤ ወይም እንደዚህ ሰው ሰራሽ ክህሎቶች ጥልቅ አስተምሮ በሚያደርጉበት ጊዜ አልጎሪዝሙ ፊድ የሚደረገው እነዚህ ኤአይዎች በደንብ ጥልቅ የሆነ የዳታ ወይም የእውቀት ክምችት የመረጃ ክምችት እንዲኖራቸው ይጠቅማል። ለዛ ፐርፐዝ ይሸጡታል ኤአይ ማበልጸጊያ ካምፓኒዎች ማለት ነው። ስለዚህ እነሱ የሚያገኙት ነገር አለ፣ እኛ የምናገኘው ነገር አለ ማለት ነው። የተለያዩ መረጃ ይሄንን ያሁኑን አሁን መስራት የምንችለው ነው። ይሄንን ያየነውን የመሙላት የምንችሉት ነው። ታነቡታላችሁ። ዲቴል ምን እንደምትሰሩ ይነግራችኋል። ምን ያህል ደቂቃ እንደሚወስድ ይሄን ታነቡታላችሁ። ከዚያ በኋላ ደግሞ እዚህ የሚያስፈልጋችሁ ላይቭ እንትን ያስፈልጋችኋል። 360 እንትን ያስፈልጋችኋል ማለት ነው። ላይቭ አይዲያ ያስፈልጋችኋል። እሱን ክሬት የምታደርጉበት ራሱ ስለሚመራ ብዙ አትቸገሩም። ብዙም ሶፊስቲኬትድ እውቀት አያስፈልግም ማለት ነው። ስለዚህ ይሄንን ፐርፎርም ሳደርግ ይከፍለኛል ማለት ነው። ስለዚህ ጊዜ ብቻ ነው የሚያስፈልገው። እኔ አሁን $0.05 ነው የተመዘገበልኝ፣ ግን ጊዜ መስጠት ይፈልጋል። የሆነ ሰዓት ላይ ትርፍ ሰዓት ያላችሁ በተለይ ቲክቶክ ላይ ብዙ በመረጃ በማግኘት ሳይሆን በመሳቅና በመቀለድ የምንጠቀማቸውን ጊዜዎችን መቀነስ እንችላለን። ኦር ደግሞ በሌላ ነገር ማህበራዊ ሚዲያ ላይ ስንጠቀም አለ አይደል፣ አንዳንዴ ብዙ ቁም ነገር የምንጨብጥባቸው ቢሆን ይመረጣል። አለበለዚያ ካሽ የምናገኝባቸው ቢሆን ይመረጣል። ካሽ የምናገኝባቸው ላይ ደግሞ ኢንቨስት ጊዜ የምናደርግ ከሆነ ቀላል ማለት ነው። ስለዚህ ቶሎ ሞክሩት እስቲ። ኢዚ ነው፣ ገንዘብ አያስፈልግም፣ ምንም አያስፈልግም ኢንቨስትመንት። ስለዚህ ምንም ኢንቨስትመንት ባያስፈልጋችሁ ግን ገንዘብ ታገኙበታላችሁ ማለት ነው። ስለዚህ ኢዚሊ የሆነ ኢንካም ፓሲቭሊ ማግኘት ይቻላል። ፓሲቭ ኢንካም ብቻ ሳይሆን የተለያዩ ነገሮች ሌሎችንም መረጃዎችን ሌላ ጊዜ ይዤላችሁ ቀርባለሁ። ዛሬ እቺኛውን ካልኩ እንዳይረዘምባችሁ ነው። በርካታ ሌሎች አሉ። ቤንችማርክ ላይ የተሰሩ መረጃዎች አሉ። እነዛ መረጃዎች ጋር ወደፊት እንገናኛለን። ስለነበረን ጊዜ በጣም አመሰግናችኋለሁ። ታንኪዩ። በሰላም ቆዩ።